ሰላም እንዴት ናችሁ? ዛሬ ባለፈው ተመሳሳይ ካቆምንበት ሌሰን እንቀጥላለን። ኔክስት እንግዲህ ስለ ራይዝ ኤንድ ኤክስፓንሽን ኦፍ እስላም እናወራለን ተባብለን ነበር። የተለያየ ነው። ዛሬ ስለሱ ነው ዲስከስ የምናደርገው በዋነኝነት። ስለዚህ እንግዲህ እስላም is founded in Arabia by Prophet Muhammad in the 7th century AD እንግዲህ ፋውንድ የተደረገ ነው ኢስላም ሪሊጅን። በዋነኝነት ፋውንደሩ ፕሮፌት መሐመድ ነው። መሐመድ was born in Mecca around 570 AD አካባቢ። ከዛም በተጨማሪ እንግዲህ መሐመድ preached in belief in one God or Allah and he was Allah messenger። ስለዚህ ዋና የኢስላም ሴንተር አስተምሮቱ በዚህ ላይ ቤዝድ የሆነ ነው ማለት ነው። ፕሪች ያደረገው በዋነኝነት ፕሮፌት መሐመድ ነው ማለት ነው። ስለዚህ ሆሊ ቡክ የምንለው ኢን ኢስላም ቁርአን ተብሎ ይጠራል። ሆሊ ቡክ ሪቬልድ ቱ መሐመድ። በዚህ ሆሊ ቡክ እንግዲህ በዋነኝነት መሐመድ ከዚህ ፕሪች ሲያደርግ እንደነበረ ተቀምጦልናል። እንግዲህ መሐመድ ፕሪች ማድረግ የጀመረው መካ ውስጥ ነው። ወደ 610 ኤዲ አካባቢ ፕሪች ማድረግ እንደጀመረ እንረዳለን። ይሄ ፕሪቺንግ ግን በተለይ በወቅቱ ከነበሩት ቁራይሽ ከሚባሉት ግሩፖች ጋር አብሮ ሊሄድ እንዳልቻለና እንዳሰጋቸው የፕሮፌት መሐመድ ቲቺንግ እንረዳለን። ኢቬንቹዋሊም ብዙ ጦርነት አድርገዋል። ለምንድነው ትሬተንድ የሆኑት? አንደኛ ለፕሪግሊሜጅ ወይም ደግሞ መካ ላይ ለመጎብኘት የሚመጡ ሰዎች አሉ፣ ከነሱ የሚያገኙት ገቢ አለ። ከዛም በተጨማሪ ደግሞ እዛ አካባቢ ላይ የእስላም ሪሊጅን በቁጥር መብዛቱን ተከትሎ ስጋት ፈጥሮባቸው ነበረ ማለት ነው በወቅቱ። ስለዚህ እዚህ ጋር እንደተቀመጠው አንደኛ የፈሩት ሎስ ኦፍ ኢንካም፣ ከአባ ፕሪግሊሜጅ ላይ የሚያገኙትን ኢንካም እንዳያጡ ሰግተው እንደነበረ፣ እንዲሁም ደግሞ የመሐመድ ፎሎወሮቹ መብዛታቸው ለሪቮሉሽን ለተለያዩ ነገሮች አመቺ እንዳይሆን ሰግተው ነበረ በወቅቱ የነበሩት ቁራይሽ ትራይቦች ማለት ነው። ኢቬንቹዋሊ እንግዲህ ኢን 622 ኤዲ መሐመድ ከፎሎወሮቹ ጋር ወደ መዲና ፍሌድ እንዳደረገ፣ ይሄም ደግሞ ሂጅራ ተብሎ እንደሚጠራና ይሄም ሂጅራ የኢስላሚክ ካላንደር ይርዋን ብሎ መቁጠር እንደጀመረ ከዚህ በኋላ እንረዳለን ማለት ነው። እንግዲህ መሐመድ ፍሌድ ባደረገበት ጊዜ ሁለት አይነት ግሩፖች ነበሩ። ሄልፐርስ የሚባሉ አሉ፣ ወይም ደግሞ አንሳርስ ይባላሉ። እነዚህ እንግዲህ መሐመድን ሰፖርት የሚያደርጉት ቲቺንጎቹን የሚቀበሉ ናቸው ማለት ነው። ኢሚግራንትስ የምንላቸው ወይም ደግሞ ሙሃጂሩን የምንላቸው አለው። እነዚህ ደግሞ የተሰደዱት አብሮት የተሰደዱት ፍሌድ ያደረጉት ወደ ሂጅራ ናቸው ማለት ነው። ከዛ በኋላ ላይ እንግዲህ እነዚህ አንሳርስ እና ሙሃጂሩን ወይም the helpers and the immigrants አንድ ላይ ሆነው ኮምፓኒየንስ ወይም ደግሞ ሰሃባ የሚባለውን ግሩፕ አንድ ላይ ክሬት እንዳደረጉ፣ ከዚህም በኋላ እንደ ሙስሊም ኮሚኒቲ ዩናይትድ እንደሆኑና ዩናይትድ የሆነውን ሙስሊም ኮሚኒቲ ደግሞ ኡማ ብለው እንደጠሩት እንረዳለን። ስለዚህ በዚህ መንገድ ጠንካራ የሆነው ሙስሊም ኮሚኒቲ ፎርም ሊሆን ይችላል ማለት ነው። In 630 AD ሙሐመድ ሪኢንተርንድ ቱ መካ። ከብዙ ጦርነቶች በኋላ ወደ መካ ተመለሰ። ከዛም በኋላ ከአባ የተባለውን ፕሌስ ሆሊ ፕሌስ እንዳደረገው the holiest Islamic shrine ተብሎ እንደተወሰነ ከዛ ጊዜ በኋላ ተቀምጦልናል ማለት ነው። ከዛም በኋላ እንግዲህ የተለያዩ አረቢያን ትራይቦችን አንደር ኢስላም አንደኛ ዲፕሎማሲን በመጠቀም እንዲሁም ዋርን በመጠቀም ዩናይት እንዳደረገ እንረዳለን መሐመድ ማለት ነው። ስለዚህ በዚህ መንገድ ኢስላሚክ ሪሊጅን እያደገ እንደመጣ ተቀምጦልናል ማለት ነው። 632 ኤዲ እንግዲህ መሐመድ ዳይድ። ነገር ግን ኢስላም ኮንቲኒዩድ ስፕሪድ። ከሱ መሞት በኋላ እስላም እየተስፋፋ ሄዷል። ልክ መሐመድ ከሞተ በኋላ ሰክሰሰሮች ነበሩት፣ አላክ ሰክሰሰሮች ከመሐመድ በኋላ የነበሩ እነዚህን ካሊፍስ ተብሎ ይጠራሉ። ካሊፍ ማለት ሰክሰሰር ማለት ነው። እነዚህ የመጀመሪያዎቹ አራቱ ሰክሰሰሮች ወይም ደግሞ ካሊፍስ የሚባሉት እዚህ ጋር እንደተቀመጠው አቡባክር፣ ኡማር፣ ኡትማን እንዲሁም አሊ እነዚህ ነበሩ ማለት ነው። ልክ ከሱ መሞት በኋላ ሰክሰሰሮች የነበሩት እነዚህ አራቱ ናቸው ማለት ነው። ኡትማን እንግዲህ መርደር ፎር አንፖፑላር ፖሊሲዎቹ በብዙዎች ተቀባይነት ስላልነበረው ሊገደል ችሏል። ከዛ በኋላ እንግዲህ አሊ ካሊፍ እንደሆነ እንረዳለን። አሊ ባይ ዘ ዌይ የፕሮፌት መሐመድ ሰን ኢን ላው ነው። ስለዚህ አሊ ካሊፍ እንደሆነ፣ ነገር ግን ካሊፍ ከሆነ በኋላ በጣም ከፍተኛ የሆነ ኦፖዚሽን ገጥሞት ነበር። ይህም ኦፖዚሽን የገጠመው ሙአዊያ ከሚባሉት ግሩፕ ነው። ሶሪያ አካባቢ ውስጥ የነበሩ ናቸው። ከነዚህ ግሩፖች ከፍተኛ የሆነ ኦፖዚሽን ገጥሞት ነበረ በወቅቱ ማለት ነው። ይሄንንም ተከትሎ ሲቪል ዋር አድርገው ነበረ አሊ ኤንድ ሙአዊያ የሚባሉት ግሩፕ ማለት ነው። በዚህ ጦርነት ላይ እንግዲህ አሊ ምንድነው አርቢትሬሽን አቴምፕት ወይም ደግሞ ጀጅ ዲሲዥን እንደሚቀበል ተናገረ። ይሄንንም መናገሩን ደግሞ ሌሎች ግሩፖች ወይም ደግሞ አሊን መጀመሪያ ሰፖርት ያደርጉት የነበሩ ካጅሪትስ የሚባሉት ግሩፖች አርቢትሬሽን የሚባለውን አንቀበልም ብለው ብቻቸውን እንደተገነጠሉ፣ መጀመሪያ የአሊ ፎሎወሮች ነበሩ፣ ነገር ግን ይሄን የአርቢትሬሽን ህግ አንቀበለውም ብለው ተገንጥለው እንደወጡ፣ ግን ስቲል ሙአዊያንን ቃወሟቸው እንደነበረ ተቀምጦልናል። ከዚህ በኋላ እንግዲህ አሊ in 661 መርደርድ ሆነ ተገደለ ማለት ነው። ከዚህ በኋላ ነው እንግዲህ ስፕሊት ኦቨር ሊደርሺፕ ኮዝድ a long lasting divisions በሙስሊሞች መካከል ዩኒፋይድ የሆኑት ሙስሊሞች ከአሊ መሞት በኋላ
ሊደርሺፕ ቦታው ላይ ወይም ደግሞ ማን ነው መያዝ ያለበት በሚለው እስካሁን እስካሉበት ድረስ ተከፋፍሎ ሊቆዩ የቻሉት በዚህ በሊደርሺፕ ምክንያት ነው ማለት ነው። ወዴት ነው የተከፋፈሉት የሚለውን ደግሞ አሁን እንመለከታለን ማለት ነው። እንግዲህ ሙሐመድ ከመሞቱ በፊት ሹራ ወይም ደግሞ ኮንሰልቴሽን የሚባለው ሊደርሺፕ ይጠቀም እንደነበረ ተቀምጧል። ይህ አመለካከት ምንድን ነው? ሙሐመድ አሊን መርጦታል፣ ሰክሰሰሩ እንዲሆን ከሱ በኋላ የእሱን ቦታ እንዲዝ መርጦታል። ስለዚህ እሱን እንቀበለዋለን የሚሉ ነበሩ። ከዚህም በኋላ እንግዲህ ኢማሜት የሚባለውም ስርዓት እንደመጣና የመጀመሪያው ኢማም ደግሞ ራሱ አሊ እንደነበረ እዚሁ መጽሐፋችን ላይ ተቀምጦልናል ማለት ነው። እንግዲህ በእስልምና ለሁለት ቦታ ተከፍለዋል። የመጀመሪያው ሱኒ የሚባለው ነው። ሱኒ እንግዲህ ምንድነው አይዲዮሎጂ ወይም የዚህ ግሩፕ የሚከተል ሰው ምንድነው የሚያስበው? ሊደር ሹድ ቢ ኤ ፒየስ ሙስሊም ፎር ሙሐመድስ ትራይብ፣ ከሙሐመድ ትራይብ መሆን አለበት ይሄንን ካሊፌቱን የሚይዘው ወይም ደግሞ የሱን ቦታ የሚይዘው የሱ ሰክሰሰር የሚሆነው ከሱ ጋር ዝምድና ያለው ከሱ የዘር ሐረግ የሆነ ሰው ነው መምጣት ያለበት የሚል አመለካከት ነው። ይሄ አመለካከት ነው እንግዲህ የኢስላሚክ ሂስትሪን ሼፕ ያደረገው። ከዛ በኋላ የመጡትን ነገሮች እንዳለ ሼፕ ያደረጋቸው በዚህ አመለካከት ላይ ቤዝድ ሆኖ መከፋፈላቸው ነው ማለት ነው።